ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች በክፍል 1 እና በክፍል 2 በክፍል 1 ከሀ እስከ ሰ በክፍል 2 ደግሞ ከሸ እስከ ኘ ፊደላትን ይዘን መጠን እንዴት ቃላትን እንደምትመሰርቱና እንዴት ቅርጻቸውን እንደምትይዙ እንዲሁም ደግሞ በእያንዳንዳቸው ፊደላት ልዩነት ከአንደኛው እስከ ሰባተኛው ያላቸውን ልዩነት እያሳየናችሁ ነበር። ዛሬ ደግሞ በክፍል 2 ከአ እስከ የ ያሉትን ክፍል 3 ይዘንላችሁ መጠናል። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ሼር ላይክ ያደረጋችሁ ዩቲዩባችን አበረታቱ። እንደ በፊቱ እንደ ክፍል 1 እና እንደ ክፍል 2 የነዚህንም ቅርጽ እና እንደዚሁም ደግሞ በእነዚህ እንዴት ነው ቃላት የምንመሰርተው እንዲሁም ደግሞ የእያንዳንዳቸውን ቅርጽ መለየት በጣም ተቸገርን፣ ፊደላትን ካወቅን በኋላ ደግሞ ቃላትን ማንበብ ተቸገርን እያላችሁ ላነሳችሁልን ጥያቄ መፍትሄ ይሆናል ብለን ያሰብናቸውን ትምህርቶች እንደዚሁ በተከታታይ እየሰጠን ነው። እስከ መጨረሻው ተከታተሉን። በዚህም ይህን መፍትሄ ታገኙበታላችሁ ወይም ይህን ችግር ትፈቱበታላችሁ ብዬ አስባለሁ። እንግዲህ እንደምታዩቸው 7 የተለያዩ ሆሄያትንና እንደዚሁም ደግሞ የየራሳቸውን ቤተሰብ ማለትም የእያንዳንዱ ፊደል 7 ቤተሰቦች አሉት። በእያንዳንዱ ቤተሰቦች መካከል ያለው ልዩነት እና እንደዚሁም ደግሞ የእያንዳንዳቸውን ተያያዥነት የቅርጽ ማለት ከአንደኛው ወደ ሁለተኛው እንዴት ነው ከአንደኛው ወደ ሁለተኛው ለመቀየር ያላቸው የፊደላት ተያያዥነት የሚለውንና እንደዚሁም ደግሞ እነዚህን ፊደላት ካወቃችሁ በኋላ ቃላት እንዴት ነው የምንመሰርተው የሚለውን አሳያችኋለሁ። መጀመሪያ የእያንዳንዱን የፊደል ቤተሰቦች በስርዓት እናንብብና ከዛ በኋላ ደግሞ በእያንዳንዳቸው የፊደል ቤተሰብ መካከል ያላቸውን የቅርጽ ልዩነት ወይም ተያያዥነት አሳያችኋለሁ። እንግዲህ አ ከ ሀ ወ ዘ ዠ የ የተባሉት ፊደሎችንና የእያንዳንዳቸውን ቤተሰቦቻቸውን ወይም 7 ቤተሰቦች ይዤ መጥቻለሁ። ስለዚህ የአንም የከንም የህንም የወንም የዘንም የዠንም የየንም የእያንዳንዳቸውን ቤተሰቦቻቸውን በትክክል እንጥራና ከዛ በኋላ ልዩነታቸውን ደግሞ አሳያችኋለሁ። አ ኡ ኢ አ ኤ እ ኦ እነዚህ 1 2 3 4 5 6 7 ይሄው እኔም በቁጥር ማስቀምጫቸዋለሁ። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ይኸው 7 የፊደል ቤተሰቦች እንደምታዩቸው ይኸው አስቀምጠናቸዋል በስርዓት። ስለዚህ እነዚህን በትክክል እየደጋገምነ ማንበብ ነው። አንዴ ልድገምላችሁ። አ ኡ ኢ አ ኤ እ ኦ። ስለዚህ ያ ቤተሰቦች እነዚህ ናቸው። ከዛ ከአ ቀጥሎ ከ አሉ። ይኸው ከቤተሰቦቹንም እንደዚሁ ዳንብባቸው። ከ ኩ ኪ ካ ኬ ክ ኮ። አንዴ ልድገምላችሁ። ከ ኩ ኪ ካ ኬ ክ ኮ። ቀጣዩ ይዤላችሁ የመጣው ፊደል ደግሞ ይህ ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ። የእያንዳንዳቸው 7 ፊደሎች ናቸው ያሉት። ሀ ሁ ሂ ሃ ሄ ህ ሆ። ከዛ ቀጣዩ ወ ው ዊ ዋ ዌ ው ወ። ይሄው እንደምታዩት ነው። ወ ው ዊ ዋ ዌ ው ወ። ይሄው እያንዳንዳቸው 7 ፊደሎች እዩ። ዘ ዙ ዚ ዛ ዜ ዝ ዞ
ይሄው እነዚህም እንደዚሁ 7 ፊደሎች ናቸው። ዘ ዙ ዚ ዛ ዜ ዝ ዞ። ከዚያ ቀጣዩ ፊደል ይሄው ዠ ነው። ዠ ዡ ዢ ዣ ዤ ዥ ዦ። ይሄው ዠ ዡ ዢ ዣ ዤ ዥ ዦ። ይሄ እያንዳንዳቸውን በትክክል ተመልከቱ። የ ዩ ይ ያ የ ይ ዮ። አንዴ ልድገምላችሁ። የ ዩ ይ ያ የ ይ ዮ። እንግዲህ እነዚህን ከኔ ጋር አብራችሁ ስትጠሯቸው የነበሩ ፊደሎች እንግዲህ 7ቶቹን ማየታችኋል። አሁን የአንደኛዎቹን ወይም አንደኛ ከፊደሉ ከሆሄያቱ የአንደኛ የመጀመሪያ ፊደላቶቹን ወይም አንደኛ ፊደሎቹን በትክክል እንይና ወደ ሁለተኛ፣ ወደ ሶስተኛ፣ ወደ አራተኛ ሲሄዱ ከአንደኛ ፊደሎቹ ላይ እንዴት አድርገን ቅጽሎቹን እየቀጠልን ወደ ሁለተኛ፣ ወደ ሶስተኛ ወይም ወደ አራተኛ ፊደል እንደምንሄድ ላሳያችሁ። እንደምታዩቸው አ ከ ሀ ወ ዘ ዠ የ። ይኸው እነዚህ 7 ፊደሎች እዩዋቸው። መጀመሪያ አ ከ ሀ ወ ዘ ዠ የ። ይኸው 7ቶቹን ካያችሁ ከእነዚህ ከ7ቶቹ ውስጥ ደግሞ ወደ ሁለተኛው ስትሄዱ ሁለተኛው ጋር ስትሄዱ ከአንደኛው ፊደል ላይ ከጎኑ ላይ ይኸው አግድም አግድም መስመር እዩዋቸው። ሁሎቹንም አግድም አግድም መስመር ብቻ መጨመር ነው የሚያስፈልገው፣ ሌላ ተጨማሪ ነገር አያስፈልግም። ከአ ላይ አግድም መስመር፣ ከከ ላይ አግድም መስመር፣ ከሀ ላይ አግድም መስመር፣ ከወ ላይ አግድም መስመር ከጎኑ ላይ፣ ከዘ ላይም አግድም መስመር ከጎኑ ላይ፣ ከዠ ላይም አግድም መስመር ከጎኑ ላይ፣ ከየ ላይም እንደዚሁ አግድም አግድም መስመር ብቻ ስትጨምሩባቸው ሁለተኛ ፊደል ይሆናሉ ማለት ነው። ስለዚህ ከአ ወደ ኡ ይህች አግድም መስመር ተጨመረችባት። ከከ ወደ ኩ ይሄው አግድም መስመር እዚህ ጋር ተጨመረችባት። ከሀ ወደ ሁ ይሄው አግድም መስመር ከዚች ጋር ተጨመረችባት። ከወደ ው ይሄው እዚች ጋር አግድም መስመር ተጨመረችባት። ከዘ ወደ ዙ ይሄው፣ ከዠ ወደ ዡ ይሄው፣ ከየ ወደ ዩ ይሄው። ስለዚህ እነዚህ ስትጠሯቸው ው ሚል ድምፅ አላቸው። ኡ ኩ ሁ ው ዙ ዡ ዩ ተመሳሳይ የድምፅ ቅላጼ ያላቸው ሁለተኛዎቹ። ሶስተኞቹም እንደዚህ። ከሶስተኞቹ ፊደሎቹ ጋር ስትሄዱ ደግሞ እግራቸው ሸፈፍ ሸፈፍ ያለ ወይም ጫማ ነገር እዩዋቸው። ሁሎችም በተመሳሳይ እግራቸው እግራቸው ጋር ሸፈፍ ሸፈፍ ያለ ወ እግር ስለሌላት እግሯን ሳብ አደረገና አውጥቶ ሸፈፍ አረጋት። ስለዚህ ሁሎችም ስታዩቸው እግራቸው ሸፈፍ ሸፈፍ ያለ መቆሚያ ወይም ጫማ ነገር በሉት ለመያዝ እንዲያመቻችሁ እንደዚህ ናቸው፣ ሸፈፍ ሸፈፍ ያለ ነገር። ስለዚህ ሶስተኛ ፊደሎች ደግሞ ይ ይ ይ ይ የሚል አለ። ኢ ኪ ሂ ዊ ዚ ዢ ይ። እዩዋቸው፣ ተመሳሳይ የድምፅ ቅላጼ ነው ያላቸው። ኢ ኪ ሂ ዊ ዚ ዢ ይ። ስለዚህ የአ ሶስተኛው ፊደል ኢ፣ የከ ሶስተኛው ፊደል ኪ፣ የሀ ሶስተኛው ፊደል ሂ፣ የወ ሶስተኛው ፊደል ዊ፣ የዘ ሶስተኛው ፊደል ዚ፣ የዠ ሶስተኛው ፊደል ዢ፣ የየ ሶስተኛውን ፊደል ይ ስንል ይ የሚል የሁሎቹም ፊደሎች ይኸው ከዚህ ጋር ካመጣናቸው ሌሎቹም ቢሆን እንደዚህ ተመሳሳይ ድምፅ አላቸው። ሌሎቹም ፊደሎች በክፍልና በክፍል 1 እና በክፍል 2 ለቀጣይም በክፍል 3 የሚመጡትም ቢሆን ከዚህ የተለየ የፊደል ባህሪ አይኖራቸውም። እንግዲህ መጨረሻ ላይ ሁሎቹም ጠቅላላ አድርገን በአንድ ላይ የምትረዱበትን መንገድ እናዘጋጅላችኋለን። ግን በአንድ ላይ እንዳይበዛባችሁ ከፋፍለን ከተረዳችኋቸው በኋላ ሁሎቹም በአንድ ለመያዝ እንዲያመቻችሁ ነው በዋናነት በክፍል ከፋፍለን የምናቀርባቸው። ስለዚህ እነዚህም በትክክል መከታተሉ
እናንተ በቀላሉ ለመረዳት ያግዛችኋል ማለት ነው። ሁለት እግር ወይም ሶስት እግር ያላቸው ወይም ባለ ሁለት እግር ወይም ባለ ሶስት እግር ፊደላት ከሆኑ ደግሞ በግራ በኩል ያለው እግራቸው ካጠረ አራተኛ ፊደሎች ይባላሉ። አራተኛ ፊደሎች እዩዋቸው። አ ከ ሀ ዘ ዠ ሁሎችም ሁለት ሁለት እግር አላቸው። እዩዋቸው። አንድ ሁለት እግር ይኸው ወደ ምድር የቆመ ሁለት ሁለት እግር አላቸው። እነዚህ ሁለት እግር ፊደሎች አራተኛ ፊደል ላይ ሲደርሱ በግራ በኩል ያለ እግራቸው ያጥራል ማለት ነው። ከዚህ ጋር ላይ ደግሞ አ የሚል የድምጽ ይወጣል ወይም የድምጽ ቅላጼያቸው አ በሚል አራተኛ ፊደሎች ሁሎችም በአማርኛ ሆሄ ውስጥ ያሉ ፊደሎች አ የሚል የድምጽ ቅላጼ ይኖራቸዋል። አ ካ ሀ ዋ ዛ ዣ ያ ይዋቸው እንግዲህ አራተኛ ፊደሎች ናቸው። እነዚህ ሁሎችም ከአ ወደ አ አራተኛው አ ይኸው አ ከ ካ አራተኛው ፊደል ሀ ሀ ይኸው አራተኛው ፊደል ወ ዋ አራተኛው ፊደል ነው። ከዘ ዛ አራተኛው ፊደል ዠ ዣ ይኸው የ ያ ይኸው የየ አራተኛው ፊደል ያ የዠ አራተኛው ፊደል ዣ የዘ አራተኛው ፊደል ዛ የወ አራተኛው ፊደል ዋ የሀ አራተኛው ፊደል ሀ የከ አራተኛው ፊደል ካ የአ አራተኛው ፊደል አ። ስለዚህ አ የሚል የሆነ ተመሳሳይ የድምጽ ቅላጼ ያላቸው አንዴ ልበላችሁ። አ ካ ሀ ዋ ዛ ዣ ያ። አሁን ከአራተኛው ወደ አምስተኛው ስንመጣ ደግሞ አምስተኛ ፊደሎቹ የሚል ድምጽ ይኖራቸዋል። ግን ሁሎቹም ቀለበት ከእግራቸው ላይ ከቀኝ እግራቸው ላይ ወይም በእግራቸው ቀኝ በኩል ቀለበት ይኖራቸዋል። አምስተኛ ፊደሎች ሁሎቹም በአማርኛ ሆሄ ውስጥ ያሉ ፊደሎች አምስተኛው የፊደል ገበታ ላይ ወይም አምስተኛው ቤተሰባቸው ላይ ሲደርሱ ቀለበት ከእግራቸው ላይ በቀኝ በኩል ቀለበት ይኖራቸዋል። ይሄው እንግዲህ ቀለበት ስታደርጉ በግራ እግራቸው ብታደርጉት ልክ አይሆንም። በቀኝ በኩል ይዩዋቸው በትክክል። ስለዚህ ቀለበት ለመጨመር ከእግራቸው ላይ በትክክል ካያችሁ ማንኛውንም ፊደል ጽፋችሁ ቀለበት ከእግሩ ላይ በእንደዚህ ብታደርጉት አምስተኛ ፊደል ይሆናል ማለት ነው። በዚያ መሰረት በትክክል አንደኛ ፊደሉን ከጻፋችሁ በኋላ ከአንደኛ ፊደል ላይ እግር የሌላቸው ከሆነ እንደዚሁ ይኸው ወ በመሃል ላይ እንደዚህ አድርገው ያው ቅርጹን በትክክል ማየት የግድ ነው። ከዛ ቀለበት ሲደረግበት ዌ። ስለዚህ ለማንኛውም የድምጽ ይኖረዋል። እየጠራን የድምጽ ቅላጼው እንዴት እንደሚወጣ ኤ ኬ ሄ ዌ ዜ ዤ ዬ እያቸው ኤ ኬ ሄ ዌ ዜ ዤ ዬ። ስለዚህ ሁሎችም ስትሰሟቸው የሚል አለ። የአምስተኛው ፊደል ኤ፣ የከ አምስተኛው ፊደል ኬ፣ የሀ አምስተኛው ፊደል ሄ፣ የወ አምስተኛው ፊደል ዌ፣ የዘ አምስተኛው ፊደል ዜ፣ የዠ አምስተኛው ፊደል ዤ፣ የየ አምስተኛው ፊደል ዬ። ስለዚህ ይህም በትክክል ኤ ኬ ሄ ዌ ዜ ዤ ዬ የሚል የድምጽ ቅላጼ ወይም ተመሳሳይ የሆነ የድምጽ ቅላጼ ይኖራቸዋል። አሁን ወደ ስድስተኛው ስንሄድ ስድስተኛ ፊደሎች በዋናነት ይህን ያህል በትክክል ኮንስታንት የሆነ የጋራ ባህሪ ይህን ያህል የላቸውም። ግን በትክክል የምታዩት ባለ አንድ እግር ከሆኑ ከራሳቸው ላይ ቀለበት ይኖራቸዋል ብዙ ጊዜ። ባለ ሁለት እግር ከሆኑ ደግሞ እንደምታዩቸው ርክርክ ነገር አንዳንዶቹ ይኖራቸዋል። አንዳንዶቹ ደግሞ ይሄው ካናታቸው ላይ የሆነ ቅጥል ይኖራቸዋል። እንግዲህ በትክክል እነዚህ የጋራ የሆነ ባህሪ ይህን ያህል የላቸውም። የድምጽ ቅላጼያቸው ግን የጋራ ባህሪ አላቸው። የሚል አላቸው። ክ ህ ው ዝ ዥ ይ ስሟቸው ሁሎችም የድምጽ ቅላጼያቸው ስለዚህ እናንተ ከአንደኛው ላይ ሆናችሁ ከስድስተኛው ላይ ስትጠየቁ የሚል የአ የሚል
ድምጽ እንደሚወጣው የከ ክ የሚል ድምጽ እንደሚወጣው የህ ህ የሚል ድምጽ እንደሚወጣው የወ ው የሚል ድምጽ እንደሚወጣው የዘ ዝ የሚል ድምጽ እንደሚወጣው የዠ ዥ የሚል ድምጽ ሊወጣው የየ ይ የሚል ድምጽ ሊወጣው እንደሚችል ስድስተኛው ላይ ስትደርሱ በቀላሉ መረዳት ትችላላችሁ። ስለዚህ ሁለተኛው ላይ ው ኡ ይ አ የ ስድስተኛው ሰባተኛው ላይ ደግሞ ወ ኦ ኮ ሆ ወ ዞ ዦ ዮ የጋራ የድምጽ ቅላጼ ይኖራቸዋል። ሰባተኛው ላይ እንግዲህ የጋራ ባህሪም ያላቸው ከቅርጽ አቀያየር ላይ ባለ ሁለት እግር ወይም ባለ ሶስት እግር ፊደላት ከሆኑ እንግዲህ አራተኛው ላይ በግራ በኩል ያለ እግራቸው ያጥራል ብያቸዋለሁ። ሰባተኛው ላይ ደግሞ በቀኝ በኩል ያለው እግራቸው ያጥራል። እዩዋቸው። አራተኛው ላይ ያጠረው እግራቸው ተቃራኒ በኩል ያለ እግራቸው ያጥራል። ሰባተኛው ላይ ሲመጡ ከአራተኛው በተቃራኒ ሳይድ በኩል ወይም በአራተኛው ላይ ያጠረው እግራቸው ሳይሆን ያላጠረው እግራቸው ከአራተኛው ላይ ያላጠረ እግራቸው ሰባተኛው ላይ መጥቶ ያጥርና አራተኛ ላይ ያጠረው እግራቸው ሰባተኛ ላይ ይረዝማል። ወይም ተቃራኒ ሳይዳቸው ነው የሚያጥረው። ስለዚህ በዛ መሰረት ቀለል አድርጋችሁ የፊደላትን ቅርጽ መረዳት ትችላላችሁ ማለት ነው። ስለዚህ ይህ ወ የድምጽ ቅላጼ ይኖረዋል። ኦ ኮ ሆ ወ ዞ ዦ ዮ። ስለዚህ ሰባተኛው ላይ የአ ኦ ሊሆን እንደሚችል የከ ኮ ሊሆን እንደሚችል የሀ ሆ ሊሆን እንደሚችል የወ ወ ሊሆን እንደሚችል የዘ ዞ ሊሆን እንደሚችል የዠ ዦ ሊሆን እንደሚችል የየ ዮ ሊሆን እንደሚችል የሰባተኛ ፊደል ቤተሰቦቻቸውን ለመረዳት ቀላል ነው ማለት ነው። በዚህ መሰረት ከእነዚህ ፊደላት እንዴት ነው ቃላት መመስረት የምንችለው የሚለውን ደግሞ የመሰረቷቸውን ቃላት ለምሳሌ ያህል ላሳያችሁና እናንተ ደግሞ እንዴት እንደምትመሰርቱባቸው እናያለን። እንግዲህ ከነዚህ ቃላት መካከል አ የ እንግዲህ አ የአ ቤተሰብ የመጀመሪያ ፊደል ነው። የም የቤተሰብ መጀመሪያ ፊደል ነው። ከዚያ አና የን ባንድ ላይ አድርጌ አየ። ያ የዩ ይ ያ ሶስተኛው ፊደል የቤተሰብ። ከዚያ ዘ ደግሞ አንደኛው የዘ ቤተሰብ የመጀመሪያው ፊደል ነው ዘ። ከዚያ እነዚህን ባንድ ላይ አድርጌ ያዘ የሚል ቃል መሰረቱበት። ዋ የው ወው ዊ ዋ አራተኛው ፊደል ነው ይሄ። ከዚያ ዛም ይሄው አራተኛው። ከዚያ የወ ቤተሰብ አራተኛውና የዘ ቤተሰብ አራተኛው ዋዛ የሚል ቃል ተመሰረተበት። ያ ዥ ስድስተኛ ፊደል ነው። የዩያ ሶስተኛ ፊደል ነው። ያ ዥ ዋ አራተኛ ፊደል ይህ ስድስተኛ ፊደል። ኮየ ኮ ሰባተኛ ፊደል ነው። የው የመጀመሪያ ፊደል። እንደዚህ እያደረኩ ነው የመሰረትኳቸው። ላንብብላችሁና እናንተ ደግሞ እንዴት ከዚያ ላይ እንደምትመሰርቱ በጋራ እየመሰረትን የተወሰነ አሳያችኋለሁ። ከዚህ ይሄ ካውያ አከከ እያየ ከዚያ ያዘው አዘዘ አወከ እከክ ውዝዋዜ አወዛወዘ
ዝ ሀ ው ያዝኸው ያዝኸው ካ ው ያ ው ካውያው ካውያው። ይሄው እንደምታዩት ነው። እንግዲህ እነዚህ ፊደላት እንደዚህ እንትን ካለ እናንተ ደግሞ ከዚህ ጋር እንዴት እንደምትመሰርቱባቸው ቃላት አንዳንድ ለምሳሌ ያህል አብረን እስኪ የተወሰነ ነገር ላሳያችሁ። ለምሳሌ ያ ይቺ የምታዩት ሶስተኛ ፊደል የ ዩ ይ ያ ከዛ ዘ። ስለዚህ ይችንና ይችን አንድ ላይ ጽፋችሁ ያዘ ያዘ ብላችሁ ልጽፉ ትችላላችሁ። ወይም ያዘ የሚል ቃል መሰረታችሁ ማለት ነው። ው ከዚያ ዘ ዙ ዚ ዛ ዜ ዝ ይው ው ዝ ዋ ዜ ይዋቸው። ይችን አመጣሁ ው ከዚያ መጣሁና ዝ ከዚያ ዋ ዜ። ይህን በትክክል ጻፉ። ው ዝ ዋ ዜ በትክክል መጀመሪያ ው ከዚያ ዝ ከዚያ ዋ ከዚያ ይችን ዜ። ምን ይላል አሁን? ውዝዋዜ ውዝዋዜ። ካ ው ይው ካ ይችን ጻፉ። ከኩኪ ካ አራተኛዋ ፊደል እና ው ሁለተኛዋ ፊደል ወው ው የመጀመሪያ ከመጀመሪያዋ ቀጥሎ ያለችው ወይም ሁለተኛዋ ፊደል እዚያ ካው ያ ሶስተኛዋን የየ የዩ ይ ያ አራተኛዋ ፊደል ማለት ነው። አራተኛዋ ፊደል ያ ከዛ በአንድ ላይ ሲጽፏቸው ካ ው ያ ካውያ ካውያ ያ ዥ ይው ዠ ዡ ዢ ዣ ዤ ዥ ስድስተኛው ፊደል ያዥ 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 ያ ዝ ይው ያዝ ወንድ ከሆነ ደግሞ ያዝ ሊባል ይችላል። ያዝ እንደዚህ። ስለዚህ ቃላትን እንደዚህ እያደረጋችሁ እናንተ ተለማመዱ። በጣም ቀላል ነው። እንግዲህ እንደዚህ እያደረጋችሁ ከተለማመዳችሁ በቀላሉ ትረዳላችሁ ማለት ነው። እንግዲህ የዛሬ ዝግጅታችን ከዚህ ላይ እናጠናቅቃለን። በሌላ ዝግጅት እስከምንገናኝ ሰላም ሁኑ። ሳብስክራይብ ያላደረጋችሁ ሳብስክራይብ ያደረጋችሁ ዩቲዩባችን አበረታቱ። መማር የምትፈልጉ በኦንላይን መማር የምትፈልጉ በዋትስአፕ፣ በቴሌግራም፣ በኢሞ ወይም በቀጥታ የስልካችን መስመር ደውላችሁ አናግሩን። መማር ትችላላችሁ። እናስጠናለን፣ እናስነብባለን፣ እናስተምራለን። ሰላም ሁኑ።